ካሉ መንገዶች ጋር ግን ችግር አለብኝ። እየተሄዱ ያሉ መንገዶች ምንድን ነው? የአማራ ፋኖ በጎጃም አመራሮችን የጦስ ዶሮ የማድረግ አካሄዶች፣ የመጠምዘዝ አካሄዶች፣ ጫና ውስጥ የመክተት አካሄዶች አሉ የምናያቸው ስለሆኑ ማለት ነው። ዘመድኩን በቀለ በጣም የተነጠለ ሰው ነው። ከማንም ጋር ግንኙነት የለውም። እሱ የሚናገረው የማንም ፍላጎት አይደለም። በላይነህ ሰጣርጌ የማንም ጋር ግንኙነት የለውም። እሱ የሚናገረው የማንም ፍላጎት አይደለም ካልን በነገራችን ላይ ሁላችሁም ሪከርድ አድርጉ እያለ ነው ከታች። ሁላችሁም ሪከርድ አድርጉ። እንደዛ ካልን የተሳሳተ ነው የሚሆነው። ሰው የጥምዘዛ ሙከራ አለ። ከጨዋታ ውጭ የማድረግ ፍላጎትም ያለ ይመስላል በአንዳንድ ኃይሎች። አሁን ዘመድኩን እንዳለ የችግሮቹን እንዳለ ለእነሱን የሰጣቸው፣ ዘመድኩን ደግሞ ሲወደስ አይተናል በከፍተኛ አመራር ሚዲያው ላይ ተቀርቦ ማለት በዚህ ወቅት እሱ ሚዲያ ላይ መቅረብ በጣም ደፍሮ፣ ከዛ ደግሞ ጎበዝ በርታ እስካሁን እያረከው የመጣበት መንገድ ትክክል ነው ካለ አንድ ሰው ይቅርታ ራስ እሱ ላይ ተጠየቅ የሚያቀርቡ ሰዎች አሉ። አሁን እኔ አልደግፍም። ዘመድኩን ኢንካሬጅ መደረግ አለበት ኢኔብል መደረግ አለበት ብዬ አላምንም። ነገር ግን ያው መቼም እኔ እንደ ፍሪ ፕሬስ ስለሆነ አሁን እየጠየቅኩ ያለሁት አርበኛ ዘመነ ካሴስ ቀርቦ የለም ወይ እና ዘመድኩንና አይዞህ ብሎት የለም ወይ የሚል ተጠየቅ የሚያቀርቡ ሰዎች አሉ። ለዛ ወቅቱ ይኸውልህ በዛ ወቅት የዘመድኩን አስተላለፍ ይታወቃል። በዚህኛው ሳይድ በብሔርተኛው ሳይድ ያለውን እየደገፈ ሌላኛውን እየወቀሰ ያለበት ነው። እንደገና ደግሞ እንዳለ ስራህን አደንቃለሁ በርታ ቀጥልበት አይደለም የሆነ መልእክትን የተላለፈለት። አሁን ግን ስራዎች በቃ የምታደርጋቸው ስራዎች እንዳለ ለትግሉ ጥራት መስመር ለማስያዝ ወሳኝ ነው የሚል ኢንካሬጅመንት ነው የተሰጠው። እንደዚህ አይነት ኢንካሬጅመንት ጓድህን ለሚሰድብ ሰው፣ ከጓድም ደግሞ አልፎ ከፍተኛ አመራርህን ለሚሰድብ ሰው፣ በውስጥ የአፋጎ አመራሮች ችግር እንደሆኑ ለሚያስተላልፍ ሰው እንደዚህ አይነት ኢንካሬጅመንት ከተሰጠ አስቸጋሪ ነው። ያለው ኮኔክሽን ደረጃንም ያሳያል። እንደዚህ አይነት ትልልቅ አመራሮችን በሚዲያው ላይ የማቅረብ አክሰስ ኖሮት ከዛ ደግሞ ሌሎች አመራሮችን ጓዶችን የኮማንድ አባላት ሶስቱንም ነው አሁን ተቋሙን እንደ ተቋም እንደ ችግር ነው እያለው ነው። ከዛ ተቋም ጋር ሆኖ ደግሞ ሌላ አደረጃጀት የፈጠሩ ሰዎች ደግሞ በርታ እያሉት ነው። ሰው ችግር አለ ማለት ነው። ስለዚህ ይሄ በንቃት የምንከታተለው ነው የሚሆነው። እነዚህን ወንድሞች ለመጠምዘዝ መሞከር፣ ለሁሉ ነገር ተጠያቂ ለማድረግ መሞከር፣ መወሰን የማይፈልጉትን ፍላጎታቸውን በአግባቡ እንዳያንጸባርቁ፣ በውሳኔ ሂደቶች ላይ ጥያቄዎቻቸውን እንዳያንጸባርቁ፣ ፊርም የሆነ አቋም ይዘው እንዳይሳተፉ ምናምን ለማድረግ የማሳቀቅ አካሄድ አለ። በቃ ግልጽ ነው። ያ መቆም አለበት። ይሄ ድርጅት አሁን እኔ አሁን መቀጠል አለበት የለበትም ብለን የምንም ልዩነት አላመጣም። ይሄ ድርጅት ግን እንደምንፈልገው ውጤት እንዲያመጣ የሚዲያ ጥምዘዞች መቆም አለባቸው። ውጤት አያመጡም። የሚዲያ ጥምዘዞቹ አዘንዶ ዘላይ ድርጅቱን ነው የሚጎዱት እንጂ ለመጠምዘዝ የሚሞክሩትን አካላት እንዲጠመዘዙ አያደርግም። ግልጹን ነው የምናገረው። በቂ ሶሻል ቤዝ አላቸው፣ በቂ አቅም አላቸው። ያው የሚቀረው ይቀራል ማለት ነው እንደዚህ ለመጠምዘዝ የሚሞክር አካል ካለ። ስለዚህ ያ መቆም አለበት። እሱ በጣም ወሳኙ ነጥብ ነው። በውጪ ውስጥ ከሚደረግ ውይይት አልፎ በውጭ ለመጠምዘዝ በውጭ ኮኔክሽን በሚዲያ አቅም ምናምን ለመጠምዘዝ የሚሞከር ነገር ትልቁ ቻሌንጅ የሚሆነው ያ ነው። ያ መቆም አለበት። ሌላ የአፋጎ ሰዎችን ለመጠምዘዝ የሚሞክር ኃይል አለ። በቃ ይሄ ግልጽ ነው እኮ። እኔ ይሄን ለምን እንድናደበሰብሰው እንደምትፈልጉ አይገባኝም። ሌላ ይሄ የሰራዊት ውህደት ምናምን ሌላ የስራ ሂደት የተባለው እዚህም ብናወራው ፋይዳ የለውም። የሚወስንበትም አካል አለ። እኛ አታዋህዱ ስላልን አይተውትም፣ እኛ ዋህድን ስላሉ አያዋህዱ። ግን አሁን ወደፊትም እንናገረዋለን ነው። ይሄ በፊት ክርስቲያንና ደሳለኝ ጫኔ ሲሰራ የነበረ ፕሮፓጋንዳ ዛሬ ዘመነ ላይ አስረሳይ ዝናቡ ላይ እየተሰራ ነው። ብለሲንግ እየተሰጠው ማለት ነው የተወጣ። ያ ካልቆመ ለተቋሙ አደጋ ነው። ተቋሙ እንዲቀጥል እንፈልጋለን። የአፋጎ አመራሮችን እንደ ችግር አይቶ አመራሮቹን ጠልቶ ሰራዊታቸውን ከዛ ከጀርባቸውን ያለውን ህዝብ መፈለግ አይቻልም። ከጀርባቸው ያለውን እውቀቱንም ሪሶርሱንም ህይወቱንም የሚያዋጣን ህዝብ መፈለግ አይቻልም። አይሆንም። በቃ አመራሮቹ ካልተወደዱ ህይወቱን እየከፈለ ያቆያቸው አመራሮችን የሚሰድብን አካል ኢንካሬጅ እያደረጉ መረጃ እየሰጡ
ያንን እንደ ፖለቲካዊ አቅም እየተጠቀሙ ሰራዊቱ ከየት ይመጣል? ራስ ተቋረጥክ። አይ ቲንክ ኔትወርክ መሆን አለበት። የሰማህን ከሆነ ተቋርጠሃል። በአፋጎ ላይ ይሁን በሌሎች አደረጃጀቶች ላይ በዚህ በዲያስፖራው የሚደርስ የካራክተር አሳሲኔሽን መከላከል አይ ቲንክ አስፈላጊ ነው። ሁላችንም የጋራ ኃላፊነት ነው። ነገር ግን በሂደቶች ላይ ሴራ አለ ብሎ የሚመጣ እና በአደባባይ ያንን ይዞ የሚመጣ ሰው ክሱን የማረጋገጥ ኃላፊነት የእሱ ነው የሚሆነው። ይሄ መያዝ አለበት። በትክክል ስፔኩሌት ማድረግ ሳይሆን ሰብስተንሻል የሆነ ማስረጃ ይዞ መምጣት እሱ ነው። ሁለተኛ የእኔ ሚና ምንድን ነው ብሎ ማየቱ ተገቢ ነው ብዬ አምናለሁ እንጂ በአፋጎም ይሁን በሌሎች አመራሮች ላይ የሚደርሰውን ጥቃት አንከላከል እናድበስብሰው አልተባለም። ራስ የሚመለስ ከሆነ ፕሌስ ራስን መልሱት። አንዳንድ ኔትወርክ ስለሚያስቸግረው ነው። ታዲያ አስገባሃለሁ ወይም የተናገራችሁን ሰዎች እንትን እላለሁኝ እቀይራለሁ። ቤቲ ባትሪ ዘግቷል። እሺ እኔ ሴረኞች የምትላቸውን ሰዎች ማበረታታት የሚሆነው ዝም ብለን ካድበሰበስ ነው ማበረታታት የሚሆነው። ሰብስተንሻል ማረጃ ካለ ምንም ኖ እኔ እሱ በአንተ ፐርስፔክቲቭ እንደዛ ሊሰማህ ይችላል። ዘራጊውን እኔ ማምንበት እኔ አሁን አለ የሚባል ሴራም ካለ በስነ ስርዓት ወጦ ምን የሚደበቅ ነገር የለውም አውጥቶ ማስጣት ነው። በመረጃ በኤቪደንስ ከተደበሰበሰ ነው ችግሩ። ወይ አይለይልንም፣ ድርጅቱ እንዲጨነግፍ ነው የሚያደርገው። ሴራ ካለ ለይቶ ማምጣት ነው። በቃ ገሌ በዚህ ሴራ ተሳትፈዋል። ከዚህ በፊት እኮ እንደሱ ነው ስናደርግ፣ የግንባሩን ሴራ የፋፍዴንን ሴራ ፎቶ ለጥፈን እኮ ነው ያወራ ነው አይደል? ፎቶ ለጥፈን ያውም አሁንም በዛ ልክ መመጣት ነው እንጂ ካለበት ሴራ አለ የሚል ሰው ካለ በማስረጃ ይምጣ እንጂ ሴራ አለ የሚለው ባይሰልፍ አለመተማመን እየፈጠረ ነው የኔ ነጥብ። ደራጌውን እኔ እስከማውቀው ድረስ አርበኛ ዘመነ ካሴ በቪዲዮ ወጥቶ ድርጅት መስርተናል፣ በዚህም ደስተኛ ነኝ ብሎ ነግሮናል። እነሱን የሚገፋ ኢንቫይሮንመንት ካለ አርበኛ ዘመነ ካሴ ለምን አይነግረንም? ምንድን ነው ይሄ? እኮ አፋጎን አንፈልግም ብለዋል እኮ ተብሎ ከተነገረ እኮ ይሄ እኮ ምን የሚደበቅ እኮ አይደል? አሁን አንተ በምትለው ልክ ከሆነ መደበቅም አይጠበቅበትም። አይሰማም የሚል አካል አለ። ከታች አስተካክሉ። ታፕ ማለት ነው። አማራ ዛሬን አይሰማህም ለማለት ነው። እኔ እንደዛ ነው ያዩት። አይ ቲንክ እንትን አይሰማም። ማን ነው ስሙ? መስማት ስለማይፈልጉ ነው። ኖ አይ ነው መስማት የማይፈልግ መንጋ እንዳለ ይገባኛል። እውነትን መቀበል የማይፈልግ አይደለም። አንተ አሌክስ ተብዬው አታቀጣጥል ማለት ነው። ኦኬ አሁን እኔ ባትሪ ሳያልቅ 2 ደቂቃ ወስጄባችሁ ኦልሬዲ ከይቅርታ ጋር ቅድሉ ስጥ፣ ከዛ ትቀጥላላችሁ። ይቻላል። ከአማራ ዛሬ ቤቲን ትፈቅዱላታላችሁ? ተጫንህን እንዳይሉ ባትሪ የለኝም እያለችኝ ነበር ቅድም ጀምራ። ያንተ ተራ ነው ቶኒ፣ ያንተ ተራ ነው። ትፈቅድልኛለህ? አይ ቲንክ ዝም ብሎ አልፈቅዶልሻል ማለት ነው። ቀጥ ቤት ታንክ ዩ አመሰግናለሁ። አማራ ዛሬ ዘመድኩን በቀለ ፈቅድላታል። አመሰግናለሁ ወንድማለሁ። አማራ ዛሬ አንድ ነገር ልንገርህ። ዘመድኩን በቀለ ሳስታውስ የመጀመሪያ የማስታውስህ አንተ ነው።
አይ ቲንክ ምን እያልኩ እንደሆነ ታውቃለህ። ለምን በለኝ በአንድ ወቅት ለክርስቲያን ታደለ በትዊተር ድምፅ እንሆናለን ብላችሁ የጎጃም ልጆች ተሰብስባችሁ ሌሎችም ተሰብስባችሁ አብራችሁ ለክርስቲያን ድምፅ ለመሆን እየሰራችሁ ባለበት ሰዓት እኔ መጥቼ ለክርስቲያን በተወሰነ ድምፅ ከሆንኩ በኋላ ባካችሁ መሪዎቻችን እየተመቱ ነው፣ ድርጅታችን የአማራ ፋኖ በጎጃም እየተመታ ነው፣ ድምፅ መሆን አለባችሁ ስል ምን እንዳልከኝ እስከምሞት አርሰውም። አማራ ዛሬ ልንገር ለምን መሰለ ዛሬ እየመጣ ያለው መንገድ ኤግዛክትሊ ተመሳሳይ ስለሆነ ማለት ነው። ምን አልከ መሰለ ያን ቀን ያው የተቀዳም ስለሆነ ቤቲ አንቺና ዘመርኩን በቀለ ቡጥ ከጀመራችሁ ነገሩ በጣም ስለሚጦስ ይሄን ነገር በአስቸኳይ ማቆም አለብሽ፣ እናንተ ሁለታችሁ መጣላት የለባችሁም ብለህ ዘመድኩን በቀለ በዛ ልክ አስረስ የአማራ ፋኖ በጎጃምን ሲመታ የኔና የዘመድኩን በቀለ ቡጥ እንደሆነ ያቀረብከው ለመጀመሪያው ሰው አንተ ነህ። የመጀመሪያው ሰው ማለት ነው። አማራ አረሰው ታውቃለህ። ሁልጊዜ ዘመድኩን በቀለን ሳስበው የምትመጣብኝ አንተ ነህ። ሌላ ከሰሞኑ በነገራችን ላይ እኔ እንደዛ ማለቴን አላስታውስም። ምን ችግር የለም፣ የተቀዳ ነው አታስብ። አማራ ለመጀመሪያ ጊዜ በዚህ መልኩ አይደለም ያቀረብኩት። በዚህ መልኩ ነው፣ በዚህ መልኩ አይደለም። በዚህ ለምን መሰለህ አትከራከር። እኔ መረጃ ሰጣ ቆይ አስጨርሰኝና ከዛ ሪፍሌክሽኑን ትሰጣለህ። አይደለም አሁን ያልሽውን ያቀረብኩት እንደዛ አይደለም የተናገርኩት። ሌላ በምን መልኩ ነው? እሺ አንተ አሁን ተናገርና የኔም ድምጽ ተቀርቷል፣ ያንተም ተቀርቷል። አንተ አሁን የምትለውን ይዘን እኔ ያልኩትን ይዘን በሚዲያ ይዘን እንወጣለን። ምን እንዳልክ ማለት እኔ ያልኩት በወቅቱ ያልኩት ቤቲ ለዘመድኩን አቴንሽን ከሰጠ ነው ይሄ ነገር ዘመድኩን መልስ መስጠት አያቆም። ኢግኖር ካረግነው ግን ዝም ይላልና ለጊዜው ኢግኖር አድርገን ጥይቱን እስኪጨርስ እንጠብቀው። ቤት አንቺም ይሄን ማድረግ ብትችይ አይደለም እንግዲህ እኔ የማስታውሰው ንግግር ይሄ ነው። ይሄን ስትናገር በላይ ዘመነ እነ ማነው በተግባር ዘመነ እነ በላይ ዘመነ እነ በተግባር ሁሉም አሉ አይመሰክራሉ። እሱ ችግር ነው ሳይሆን ያልኩት እኔ ዘመድኩን መልስ በተሰጠው ይቀጥላል። አንቺና ዘመድኩን ነው ያልከው። አንቺና ዘመድኩን እንደዛ ካለ ቅጁ ቢወጣ ደስ ይለኛል። ቤት በጣም ይወጣል። በቃ እሱን እናመጣለን። አንደኛው የመጀመሪያው። ሁለተኛው ባለፈው የመጀመሪያ ቀን ፋኖቻችን ሴራ ተሰርቶባቸዋል የሚለውን አጀንዳ ይዤን ወጠን ስንል ቤትህን ከፍተህ ያልከው ምንድን ነው? ኦልሬዲ መሪ ተመርጦ ጨርሷል። መሬት ላይ ወርጄ ጠይቄ አጣርቻለሁ። በሶሻል ሚዲያ ይዛችሁት የመጣችሁት ነገር ትክክል አይደለም፣ ተመርጦ አልቋል ብለህ ስትል ስለሽማለ እኔ ገብቼ አቁመው። መረጃ የለህም፣ ቢኖርህ ይሄንን አትናገርም። አሁን የተሰራ ሴራ ስላለ ይሄንን ሴራ ማስቆም ይቅርታ ድምጽ ከረበሻችሁ የኛ ጉዳይ ስለሆነ ይሄንን አጀንዳ አቆም ብዬ አስቆምያለሁ። ከስለሽ ጋር ሆነህ ማለት ነው። ያን ጊዜ እንኳን የሆነውን ነገር መረጃ የለህም። ከአንድ ቀን በኋላ ያ ሁሉ ድብልቅልቅ ሲወጣ አንተ ከአንድ ቀን በፊት ይሄ ጉዳይ ኦልሬዲ መሪ ተመርጧል ተብሎ በነጋታው 13 ኮሌክቲቭ ሊደርሺፕ ሲወጣ አይ ዶንት ኖ ምን ፊል እንዳደረክ ማለት ነው። ከአንድ ቀን በፊት ግን አንተ ኦልሬዲ መሪ ተመርጦ ጨርሷል ምናምን እያልክ ነበር ስትናገር የነበረው። ያንን አሁን ይሄንን ልቶና አሁንም እንደ ድርጅት በድርጅት ውስጥ በፋኖች ውስጥ የተሰራ ሴራ ካለ አለ። ያ ሴራ የተሰራ ታች ባሉ ሰዎች ተጽዕኖ ብቻ አይደለም። ታች ያሉትን ሰዎች ተጽዕኖ የፈጠሩባቸው በአውሮፓና በአሜሪካ የሚኖሩ ጎጠኞች ፑሽ አድርገዋቸው አሳምነዋቸው የተፈጠረ ነገር አለ። ይሄንን የተፈጠረን ሀቅ እኛ ወጠን በሶሻል ሚዲያ ጮኸንም ቢሆን አንተ ከአንድ ቀን በፊት መሪ ተመርጧል ብለህ ያረጋገጥከውን አደረጃጀት በነጋታው 13 ሊደርሺፕ ሆኖ የመጡበትን ምክንያት መቼም እኔ ከዚህ በላይ ማረጋገጫ ለአንተ ይኖራል ብዬ እኔ አላስብም። ማረጋገጫው ይሄ ነው የመጀመሪያው ነገር ማለት ነው። 13 ሊደርሺፕ ከአንድ ቀን በፊት መሪ ተመርጧል ያልከው አደረጃጀት በነጋታው 13 ሊደርሺፕ ይዞ ሲመጣ ጥያቄ ምልክት ውስጥ መግባት የነበረብህ አንተን። አሁን የሆነውን ነገር ዘግይቶም ቢሆን መረጃ ከሚሰጡ ሰዎች በትክክል ታውቀዋለህ። አሁን ግን ይሄንን ሀሳብ
መረጃ ካላችሁ በፊት ለፊት ኑና ዘመነ እንደዚህ አይነት ነገር ተፈጥሯል ብሎ ለምን በአደባባይ ይዞ አይወጣም ብሎ ዘመነን በዚህ ልክ አቃሎ አሉሽ ወሬ ይዞ እንዲመጣ ፑሽ የምታደርጉት የመጀመሪያው ነገር በመሪዎቻችን ላይ የተሰራውን ደባ ምንም እንዳልተፈጸመ እንትን ለማድረግ ለማጥፋት የምትጋጋጡትና በሁለተኛ ደግሞ በድርጅት ሲመሰረት በፋኖች ውስጥ የተደረገ ክፉም ይሁን ደግ ነገር ወደ ህዝብ ወጦ መሪዎች ስፔሻሊ ይዘውት ወጣው እከሌ እንዲህ አድርጎ ነበር የሚል አሉሽ ወሬ ውስጥ ከገቡ አማራ እስከ ወዲያኛው ድርጅት መሪም እንደማይኖረው ጠንቅቆ ይታወቃል። ይሄ ፕሮፌሽናል ነው። ሲጀመርም እኛ ጸባችን የነበረው ድርጅቱ ሳይመሰረት ከድርጅቱ መመስረት በፊት መረጃው ሾልኮ እየወጣ በነበላይነህ ሰጣርጌና በአንዳንድ ሰዎች ነገሩ በሶሻል ሚዲያ ስፔሻሊ በፌስቡክ እየተነገረ ነበረ። ይሄንን ሚስጥር አውጥቶ የሰጠው ማን ነው እያልን ስንጨቃጨቅ የነበረው መሪዎች በሆዳቸው አድርገው ተቃጥለው ስተትም ይኖር ክፉም ነገር ይኖር ምንም ይሁን ይሄንን ህዝብ ማሻገር እንጂ እከሌ እንዲህ ብሎኛል የሚል አሉሽ ወሬ ይዘው ወጣው ይመስልሃል ወይ ህዝብን ገደል የሚከቱ ወይ የአማራ ትግል ገደል የሚከቱ ይመስልሃል? ይሄንን ጥያቄ ስትጠይቅ አንተ ስማርት ሰው ነህ አይኖ የምታስበው ይሄንን ደግሞ ማን ፑሽ አድርገህ የራስን ማስተሳሰብ ከሆነ እኔ አላውቅም። አማራ ዛሬ አሁንም አቁመው ላንተ ስለማይጠቅምህ እየመጣህበት እየተናገርከው መረጃ ካላችሁ ይዛችሁ ነው። ለምን ዘመነ ወጥቶ ዘመነ በዚህ ልክ እሺ፣ ልዩነት እኮ ኖርማል ነው። አማራ ዛሬም አንቺም ያለን ምንም ችግር እኮ የለውም። እንትን አይደል ተቃውመሽ እኔን ፕሮግራም ሰሪያለሽ እኔም አንቺን ተቃውሜ እኮ እሰራለሁ ያለ ነው። ይሄ ችግር የለውም። አሁን እኔ አንቺ የምጠይቅሽ እኔ ለምሳሌ ፋፍዴንን ስቃወም ሴራ ሲሯል ብዬ ፎቶ ለጥፌ ቅድምም የተናገርኩ እንደዚህ ነው ፎቶ ለጥፌ እገሌ ገሌ የሚባሉ ሰዎች እንዲህ አድርገው በዚህ ቀን እንደዚህ አድርገው ብዬ ነው የተናገርኩት። ከእነ እስክንድርም ጋር አንቺም ለረጅም ጊዜ ስትሰሪው የነበር ለጥፈን በስነ ስርዓት ሴራውን እየተነተነ ጦጦ እዚህ ስቴጅ ላይ ጦጦ የሚጠባ ህፃንም የለም። እታችም እያዳመጠ ያለ ሰው ጦጦ የሚጠባ ሰው የለም። ባይዞይ ፋፍዴን ለኛ አጌንስት የሆነ ጠላታችን ነው። እንኳን የሆነ ነገር ቀርቶ ቆይ ይሄ ሴራ ተሰራ የተባለው ጥያቄ ልጨርስልሽ። ሴራ ሰራ የተባለ ሰው ካለ ሙሉ ኔትወርኩን አጋልጦ ሴራ ሰርቷል ይሄ ኔትወርክ ብሎ ማምጣት። እኔ ዘመነ ያልኩት እነ ዘመነ ድርጅት መስርተናል ብለው ነው እንጂ መግለጫ የነገሩን ድርጅቱ ላይ እንደዚህ ተፈጥሯል ያለን ምንም አይነት መግለጫ አልተነገረም። ወጣው ደስተኛ አማራ ዛሬ አሁን አንተ ብትሽሎኮለክ ምን በዚህ በዛ ብትል እኔ አሁን የምናገረውን ነገር እንትን አትበለኝ። አንቺን ነገር ብቻ ተናግሬ ባትሪ እንትን ልበል። ፋፍዴንን መረጃ አውጥተህ ስትፈጠፍጠው ፋፍዴን ጸረ አማራ እንደሆነ ታውቃለህ። ፋፍዴንን ለማፍራስ በጋራ እውነትም ይሁን ውሸቶችን ሁሉ የቻልነው ሁሉ ይዘን መጠን ስንሰራ ከርመናል። በአብዛኛው እውነት ምክንያቱም ድርጅቱ አይደለም አታምንበትም። ዝጋ አንተ ዝጋ፣ ሚውት አድርግ፣ ዝጋ። ምንድነው ያን ጊዜ ከፋፍዴን ጋር አንተ ሲጀመር ከፋፍዴን ጋር አሁን አማራ ፋኖ ብሔራዊ ኃይላችንን እንዴት ኮምፔር አደረግ? ምክንያቱም በድርጅት ውስጥ ስህተት የሰሩ እንኳን ሰዎችም ይኖሩ ምኖችም ይኖሩ ተቻችለው ስህተቶች በድጋሚ እንዳይደገሙ የተሰሩ ስህተቶች ታርመው በአንድነት ድርጅቱን አስቀጥለው አማራን እንዲመሩት ነው የምትፈልገው ወይስ ከሌ ይሄንን በድሏልና በአደባባይ ተነግሮን አሉሽ ወሬ ጥፎ እርስ በርሳቸው ተበታትነው አማራ ይበተን ነው ፍላጎቱ? አማራ እንዲበተን ነው? መልስልኝ። ምክንያቱም ፋፍዴን በአደባባይ ተቃውመናል ስትል ፋፍዴን እኮ የአማራ ድርጅት አይደለም። ፋፍዴን እኮ አጌንስት አማራ የሆነ ተቋም ነው። በአደባባይ ባናዝረከርከው ትክክለኛ ማድረግ ስለነበረብን ነው። በዚህ በአማራ ፋኖ ብሔራዊ ኃይል ውስጥ ግን የተፈጠሩ በግለሰቦች በፋኖች ውስጥ የተፈጠሩ ችግሮችን ከነ ችግራቸው አለባብሰን ያለውን ነገር አስተካክለው ፑሽ አድርገን የጥፋት ያጠፉ ሰዎች በይቅርታ ተላልፈው አማራን መምራት ነው ያለባቸው። ኖ ብለው ወጣው ከሌሄን በድሏል ከሌሄን ተሳድቧል። ለምሳሌ ፋኖ ባዬ የሆነ ነገር አለ ተብሎ አርበኛ ባዬ ወጣ አስቀድመው ነው ያንን ይዘውት የወጡት። እሱን በኋላ ለምሳሌ የለጠፍኩ አለ ቆርጠህ አንተ ራሱን እንደው በጣም የታዘብኩ ኢንጂነር ይልቃል የተናገራትን ፋኖ አርበኛ ባዬ የጥያቄ እንኳን ቢጠየቅ መብቱ ነው ካለው ጎጠኝነትና ካለው ምናምን ያላትን ብቻ ቆርጠህ
አርበኛ ባየ ያንን ነገር በመናገሩ ትክክል ናት። ለምን ሙሉን ኢንተርቪው አላቀረባችሁትም? ያችን ብቻ ቆርጠን ጥፋታ ለምን እየተከታተልኩ ስለሆነ። ነገር ግን አርበኛ ባየ ያንን ነገር ተናገረ የሚለው አሁን እንግዲህ ኢንጂነር ይልቃል የሚያክል ሰውዬ በማዛ ሚዲያ ከተናገረ ያልነው ነገር ተነግሯል ማለት ነው። ይሄ ነገር ዳግመኛ እንዳይነገር ዘመነ መሪ ከሆነ ሰራዊታችን ይበተናል የሚለው ንግግር ተነግሮ ከሆነ ዳግመኛ እንዳይነገር የተሰሩ ስህተቶች ዳግመኛ ሳይሰራ መሪዎቻችን ተግባብተው ስህተታቸውን አርመው ድርጅቱን ይዘው መጠው በእኩልነት መርተውን አማራ መሻገር ነው ያለበት ወይስ ከሌ ይሄንን ብሎ ከሌ ይሄንን ተሳድቧል ከሌ ይሄንን አቋሽዋል ተብሎ በሚዲያ እኮ ተጀምሮ አይተነዋል። በማዛ ሚዲያ በኢንጂነር ይልቃል ማለት ነው። ያላጋጋል ነው ለአማራ ስለማይጠቅም ነው። አንተ ግን ዛሬ እየሄድክበት ያለው መንገድ ምንድነው? በአደባባይ ወጥቶ የተሰራ ስራ ካለ ይነገረንና ከሌ ፋኖ እንዲህ ብሏል ከሌ እኔ ዶክተር ማነው ጀነራል ተፈራ በለው አርበኛ ባየ በለው አርበኛ ምሬ በለው ዘመነ በለው አስረስ በለው ድርጅቱን ሲመሰርቱ በተፈጠረው ችግር በተነጋገሩት ሚስጥራዊ ስብሰባቸው ውስጥ የተሳሳተ አካል ካለ ድምፁ ወጦ መስማት አልፈልግም። ለምን? በዛ ሰው ተስፋ ስለማልቆርጥ ነገ ራሱን አድሶ ነገ ራሱን አክሞ ህዝቡን አዳምጦ መጦ እንዲመራን ስለምፈልግ እንዳለ መታደር አይ ቲንክ ነገሩን የሚየን ወደ አብዬ እየሆነ ነው። እኔ የሚየን ወደ አብዬ አይደለም። አንተ በአሁኑ ሰዓት ጥያቄ አንተ ማስለሆንክ ነው ዘመነ ካሴም ሆነ ሌሎቹ መጠው ያወሩትን ሚስጥር በስብሰባ በድርጅት ምስረታ ላይ እየሄድክበት ያለው መንገድ ሰሞኑን ይኸውልህ አማራ ዛሬ ሰሞኑን ሁሉንም የቤቴን አቋም ሊደግፍ አልችልም። አማራ ዛሬ የራሱ ሀሳብ አለው፣ ቤት የራሱ ሀሳብ። ስለዚህ አቋሜን መደገፍ እኔ ሴራ አለ ይዘኸው የመጣኸውን አጀንዳ ቤቴ አድምጭኛ እንደ ቀጥ ያለ ምንም ችግር የለውም። ዘሪያየውን ሴራ አለ ሴራ አለ ካላችሁ እኔ አይደለሁም ሴራ አለ ያለ ሴራ አለ ካላችሁ ሴራውን ግለጹ በግልጽ ነገሌ በሴራው ተሳትፈዋል ማለት ወደ እኔ ለምንድን ነው የሚዞረው? እኔማ ሴራ የለም ብዬ እኮ ነው ማለት እኔማ የለም ብዬ ነው ማለት ነገሌ ሴራ ሰርቶ እና አንተ የለም ብለህ ካመንክ እኮ የለም ብለህ መቀመጥ ትችላለህ። ያለን ብለህ በመቀመጥህ ደግሞ እኛ ካሁን በኋላ ለአንተ ያለንን አመለካከት ምክንያቱም ጠንቅቀ ስለምታውቀው ከማን ጋር እንደምትገናኝ ጠንቅቀን እናውቃለን። የተፈጸመውን የተሰራውን በደል ጠንቅቀ ስለምታውቀው ይሄንን በደል ክህደት ፈጽመ ካላወቅህ አይ ትራይ ቱ ኢንቨስቲጌት በራሴ መንገድ ላገኝ አልቻልኩ። አንዳንድ ወንድሞቼ ጋርም ደውዬ ዲስከስ አድርጌያለሁ። ላገኝ አልቻልኩ ካለ እኔ ያልደረስኩት ንገሩን፣ አጋልጡልን እና አብረናችሁ አጋልጡን። ይኸውልህ እኛ አንተ የጠየቀውን ጥያቄ አንተ አሁን እዚህ አደባባይ ላይ ኑና እኔ ወጥቼ ለምሳሌ በስማ ፋኖ አርበኛ ባየ ወይ አርበኛ ምሬ እንዲህ አለ ብዬ አፌን እንድከፍት የምትፈልገው አማራ እንዲፈርስ ነው። ከውጭ ነው ሴራው የገባ እኮ ነው የተባለው። ቤቲ ከውጭ ሰዎች ናቸው ሴራውን የሰሩት እኮ ነው የሚለው። ከውጭ ያሉት ሰዎች ሴራውን የሰሩት ሰዎች በአሁኑ ሰዓት ከፋኖ ጋር ከውጭም ከአሜሪካ በለው ከኡጋንዳ በለው ከአውሮፓ ከጀርመን በለው ከአረብ ሀገርም በለው ከምንም ከይሄ ሴራ እንዲሰራ ከነዘመርኩን በቀለ ጀምሮ የሰሩት ሰዎች መሬት ላይ ቅድም እንደተነገረህ ነው መሬት ላይ ባሉ ፋኖች ድጋፍ ያላቸው ናቸው። ስልክ ከፍተው ስብሰባው ሲደረግ በቀጥታ የስብሰባውን ዲስከሽን እንዲያዳምጡ ሲያረጓቸው የነበሩ ሰዎች አሉ። እነዚህ ሰዎች ቀጥታ ማለት ነው ቀጥታ ስብሰባውን እና እነሱን ማጋለጥ ምንድነው ችግሩ? በውጭ ያሉ ሴራ እነሱን ስንነካ በመሪነት የተቀመጡ መሬት ላይ ለነዚህ ሰዎች ስልክ ከፍተው መረጃ የሰጧቸው የነበሩ መሪዎቻችን በቀጥታም ሆነ በተዘዋዋሪ ይጠቃሉ። እነሱ ሲጠቁ ምንድነው የሚሆነው? ማኩረፍ ይመጣል፣ እርስ በርስ መኮራረፍ፣ የተቆሰቆሰው እሳት ማለት ነው ነዶ አማራ መሪም ሳይኖረው ድርጅትም ሳይኖረው እንዲቀር ይሆናል ማለት ነው። ከዛ በፊት ምንድነው መሆን ያለበት? የተፈጠረ ችግር አለ። ይሄንን ሀቅ ይዘን ብትችል አጀንዳውን አክስመህ ቤት ከፍተህ አሁን በአጀንዳው ላይ ከምትሮጥ አክስመህ ነገሩን አጀንዳውን ሌላ የሚወራ በጣም ብዙ ነገር አለ። ቤቱን ከፍታችሁ አማራው እርስ በርሱ አጀንዳዬ አልነበረም። ቤቲ ዘሪያጌውን መጥቶ ነው እኔ አጀንዳዬ የነበረው እንኳን ደስ አላችሁ፣ ምን ተሰማ፣ ምን ቻሌንጅ አለብን፣ እንደዚህ ነው የነበረው አጀንዳ። ወደ ሌላ የተቀየረው ዘሪያጌውን ሴራ አለ፣ ይሄን ድርጅት ዝም ብዬ አልቀበለውም የሚል
ሀሳብ ስላመጣ ድርጅቱን ማንም ሰው መቀበል ግዴታው ነው። ማነው ሚስኮት ድርጅቱ በጠንካራ መሰረት እንዲመጣ እፈልጋለሁ ማለትና አደብ በኋላ የበቀለ የተለያዩ ነገሮች መሰረቱ አደብ በኋላ ነው እኮ ነው ያልከኝ አይደል? ተሳስቶ ታረማለሁ። ያ ድርጅቱ እንዲጠነክር መስራት አደብ በኋላ ነው ማለት ድርጅቱ መሰረት የለውም፣ መሰረት አልባ ነው አይደል? እና ምን እቀበለዋለሁ ማለት ነው? ተሳስቼ ከሆነ አሁንም ልታረም ነገርኩህ እኮ እንዴ፣ እደግምልሃለሁ። ድርጅቱ ከፕሮሰስ ጀምሮ እስከ መጨረሻው በመጀመሪያ እኮ ተሰርቶ መጥቶ በሴራ የሆነ መንደር ፈርስት የሚል ግሩፕ የተለያዩ ምክንያቶችን አድርጎ ሴራ ሰርቶ ከዘመድኩን ነቀለ ከሌሎችም ኢትዮጵያኒስቶች ከግንቦት ሰባት ከምናምን ፕሮፓጋንዳ ሲሰራ ፒር ፕሬዠር ሲደረግ ከርሞ ወንድሞቻችን አሸማቆ ማለት ነው። በፕሮፓጋንዳ ብዛት ኦኬ፣ በፕሮፓጋንዳ ብዛት እንትን ተብሎ አንድም ሰው ከዚያ እንዳይመጣ ተደርጎ ተመርጦ በኋላ አንቀበልም ሲባል እኮ ነው ይሄ የኮሌክቲቭ ሊደርሺፕ የሚባል ማጭበርበሪያ የመጣው እኮ። ታምኖበት አይደለም መጀመሪያ የመጣው። ይሄን ታውቃለህ፣ ሁላችንም እናውቃለን። ይሄን አይደል እንዴ? ማጭበርበሪያ ነው ብለን የምታስበው አንተን አጠየቅኩን እባክህ። አንተ ማንም በጠራ ስለዚህ ድርጅቱን አትቀበለውም ነው ዘሪያጌውን ድርጅቱ እንዲጠነክር አማርኛ አይደል እንደ የምናወራው? ኮሌክቲቭ ሊደርሺፕ ማጭበርበሪያ ነው ካልክ ድርጅቱን እንደምን ትቀበለዋለህ? ጠንክሮ እንዲወጣ እንፈልጋለን እኮ ነው የምንለው። አይገባም እንዴ? አማርኛ ድርጅቱ ድርጅታችን ነው። ድርጅታችንን የሚነካ አካል ከኛ ጎን አይደለም። የአማራ ፋኖ ብሔራዊ ኃይላችን ድርጅታችን ነው። ነገር ግን በቀጣይ መሪ ተመሪ ሆነው ተመዳድበው ሲመጡ አንድም አካባቢ ሁለት ወንበር እንዲኖረው አንፈልግም። ሁሉም አንዳንድ ወንበር ኑሮት ሁለት ወንበር ኑሮት ብልጫ ሳይኖራቸው በእኩልነት የአማራን ሕዝብ እንዲመሩ ነው ጥያቄያችን። ማንም ከማንም በላይ እከሌ እንዲህ ስለሆነ በሚል 3 እና 4 ወንበር ይዞ ሌላውን ደግሞ ሴራ እየተጎነጎነ ወንበር ሳይሰጠው ተሸካሚ እንዲሆን ወይ ደግሞ ደም አፍሳሽ ገንዘብ ገባሪ እንዲሆን አንፈቅድም። ስፔሻሊ የአማራ ፋኖ በጎጃም የተሰራበት መገፋት መቆም አለበት ብለን ጥያቄ እናቀርባለን። በቀጣይ ሲመጡ እስከ አሁን የተሰራውን ግን አንሲስት የምናደርገው መሬት ላይ ያሉ ወይም በውጭው ዓለም ያሉ ይሄንን ደባ የሚሰሩ ሰዎች ለቀጣዩ ለሚንቀሳቀሱበት ክፋታቸው 2 ጊዜ እንዲያስቡበት ብቻ ነው። እስካሁን የሆነው ሆኗል። ድርጅታችን እኔ በምፈልገው ስፔሻሊ እኔ ከአንድ ቀን በፊት በኮሌክቲቭ ሊደርሺፕ ነው ብዬ ጥያቄ አቅርቤያለሁ በነጋታው። ምክንያቱም ከአንድ ቀን በፊት የነበረውን ሰምቼ ስለነበር አይ ቲንክ አንተ ላይ በገብተህ የነበረ ቀን አመሻሽ ላይ ነው። በነጋታው ኮሌክቲቭ ሊደርሺፕን ይዘው መጣው፣ ሰምተውናል፣ አዳምጠውናል። አሁን ነገሩ ተሰምቷል። እኛ ግን አሁን የምንደክመው የምንለፋው ያለ በቀጣይ ድርጅቱ በእርግጠኝነት በኮሌክቲቭ ሊደርሺፕ ይቀጥላልና መሪና ተመሪ ሆነው ሊመጡ ይችላሉ፣ አላቅም። ሲመጡ ግን ይሄ በሴራ ተበጣጥሰው ሊመጡበት የነበረውን መንገድ ዳግመኛ ሌላ ስህተት ውስጥ ገብተው እኛን ጨምረው እንዳይበጠብጡ 2 ጊዜ አስበው ሊመጡ ብቻ ነው የምንጠይቀው እንጂ ድርጅታችንን የሚነካ ማንም ኃይል አይኖርም። አማራ ታሪክ እኔ መናገር ፈልጋለሁ። አማራ ታሪክ እኔ መናገር ፈልጋለሁ። ስልክ ስለገባበት ቀጥል። ከዘመድኩ ውጪ ሌላ ስም ለምን አጠቅሱም ነው እኮ። አሁን እኮ እናንተ በዘመድኩን አሳባችሁ ሁሉንም እየወቀሳችሁ ነው። አየሽ፣ ስም መጥቀስ አለባችሁ። እኛም እንከተላችሁና እንድንወቅስ። አንቺ ታስታውሻለሽ ዘመድኩንን
ይሄንን ጉዳይ ሲጀምር አብረን የተቃወምነው አንቺ ዛሬ አማራ ዘርን ስትወቅሺ በላይ ዘመነን አላውቅሽም። በላይ ዘመነ ያኔ ወጥቶ ካንቺ እኩል ተጋፍቷል። ዘመድኩን አልተጋፈጠም። እንጠብቅ ነበር ሲል ነበር አይደል? አዎ እንጠብቃለን አይደለ? ለምን አላውቅሽም? አልጠብቃለን ዛሬ ወቀስኩት እኮ ሰማን እንግዲህ በላይ ዘመነን አላውቅሽም። ዝጋ አንተ ዝጋ ነው የምልህ አንተ። እኔ የወቀስኩት በአደባባይ ከበላይ ዘመነ ጋር ቡጥ ገብቻለሁ። በአደባባይ ለምንድን ነው በሰዓቱ ዘመድኩን ያላወቀስኩት አለ? ለምን የአማራ ፋኖ ጎጃምን ፕሮቴክት ካላደረግም ልክ እንዳንቺ በሰዓቱ ምን ሲጠብቅ ነበር? በኋላ መጣ። ዝም በል አንተ ክፍታፍ። ምን አባህ ገባህ? ምን አባህ ካገባህ አንተ ክፍታፍ ዝም በል ነው የምልህ አንተ። ቤቲ እካካሞች ማለት ነው። አትሰዳደቡ። ቤቲ ምን አባህ አንቺ ብቻሽ ልትፋለኝ ቤቲ ጨርሰሻል? ይቅርታ ስልክ ገብቶብኝ ጨርሰሻልኝ? መጨረሻ ላይ ነው ያልሰማሁሽ። ራሷ ናት የወረደችው ወይስ እኔ ልቀጥላ? ማለት ጨርሳ አማራ ዛሬ ነገር አይ ቲንክ የኔ ተራ መሰለኝ። የቶኒ ነው የቶኒ ተራ ነው የቶኒ ተራ ነው። እኔ ልናገር። አማራ ዛሬ በጣም ደስ ብሎኛል ማግኘቴ። ሁለት ነገር አጭር ነገር ነው መናገር የምፈልገው። ድርጅቱን እደግፋለሁ፣ ደሜ ነው። አዶ ነው አሁን የሚወራው ነገር ሴራ አለ። እኔ የሰማሁት ነገር የለም፣ ግን 13ቱም ያሉት ማቃቸው ምደግፋቸው ነው። ምን የሰማሁት ነገር ስለሌለ እደግፋለሁ። የሰማሁት ወይ ዘመነ ካሴ ወይ ምሬ ወይ ኢንጂነር ወይ ሀብቴ ወጥቶ የሆነ ነገር ከተናገሩ ኮሽን ውስጥ አስገባ። ሶፋር ግን ምንም የሰማሁት ነገር የለም። ይሄን አንድ እንዲሆኑ እስከዛሬ ስጸልይና ስጠብቅ የነበረው ነው። እደግፈዋለሁ። አዶኖ ሌሎቹ ኬት አይዲያውን እንዳመጡ ምንም የሰማሁት ነገር እስከሌለ፣ ግን ይሄ ድርጅት ለእኔ ደም ስሬ ነው። በጣም የምደግፈው ነው። አንዱ እሱ ነው ምነው። ሁለተኛው አማራ ዛሬ ስለ አንተ ነው። እኔ በጣም አንደኛ ደጋፊ ነኝ ከሁሉም በጣም እና ስለ አንተ ብዙ ነገር ፕሮፓጋንዳ ሲመታ በጣም ነው የምናደደው። እውነቴን ነው የምነግረው። እና ኢግኖር አድርገሃቸው ስራህን ቀጥል ነው ምለው። ይሰማል? እየሰማሁ ነው። ታንኪዩ ቶኒ፣ አመሰግናለሁ ለድጋፍ ወንድሜ። ያ የፈለገ ቻሌንጅ ቢኖርህም እንትንም እንደምሰራው ቀጥልበት ነው ምለው። ሌላው ሁላችሁንም ብሔርተኞችን እወዳችኋለሁ። አይ ሆፕ ይሄን ድርጅት እንደግፍ ነው ምለው። ሴራም ካለ ሴራ ያለበትን ካወቅን እኔም እቃወማለሁ። ግን ሶፋር ምንም የሰማው ሴራ የለም። እንደ ደም ስሬ እንደማየው ነው። ስለዚህ አመሰግናለሁ። ታንኪው። አጭር ነገር ለማለት ነው። መልካም ጊዜ። አመሰግናለሁ ቶኒ። ታንኪ ወንድም አለም። አማራ ዛሬ አይ ቲንክ እኔ ነኝ መሰለኝ። መንጃ ፍቃድ ነህ? ሚኒልክ ወረደ እንዴ? ይቅርታ አሌክስ፣ በጣም ይቅርታ። የተለመዱ ፊቶች እንትን አንልም ብዬ አንተን ገፍቼ ሌላ ሰው እንትን አልኩ። በነገራችን ላይ ሰው የምታስገቡ ሰዎች ባላንስ አርጉት፣ ባላንስ አርጉት። ሞዴሬተር የሚገባውን ሰው ባላንስ አርጉት። ከሁሉም አካባቢ ሰው ይግባ እንትን እንዳይሆን። መንጃ ፍቃድ ቀጥል። እሺ ቴንኪዩ አማራ ዛሬ ጥቁር አንበሳ ነኝ። አካውንቴን ባን ስላደረጉብኝ ነው በራሴ አካውንት መግባት። ለጥሩ ቃላቶች በጣም አመሰግናለሁ። ምንም ማድረግ አልቻልኩም። 2 ቀን በፊት ባን አድርገውኛል ለ3 ቀን ምናምን እና ነገ ይለቀቃል። በጣም ትልቅ ፕላትፎርም ነው ይዘው የመጣው። ፖቴንሻሉ ይታየኛል በጣም የእውነት ኮንተንትህን አማሮች ጥቁር አንበሳ የሚል አካውንት ገብታችሁ እዩ። በጣም ኤአይን ተጠቅሞ የሚሰራቸው ቪዲዮዎች በጣም ልብ የሚያሞቁ ለእኛ አድቮኬሲ በጣም የሚያግዙ ናቸው። በጣም 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 እና ሶ ፓወርፉል እና ደግሞ በእውቀት የተሰሩ ናቸው። ፕሊዝ ፎሎ አድርጉት። እኔ ዝም ብዬ አይቼው ነው። በጣም ነው ማደንቃቸው። ታንኪዩ። እንኳን መጣ፣ እንኳን ደህና መጣ። ታንኪዩ በጣም አማራ ዛሬ እግዚአብሔር ይስጥልኝ። በጣም አድናቂ ነኝ። አንድ ነገር ማለት እፈልጋለሁ። ሁሉም ሰው ዶክተር ስለሺም አጠገብህ በመቀመጤ እጅግ በጣም ታላቅ ክብር ተሰምቶኛል። ምንም ስክሪን ላይ ቢሆንም አክባሪ ነኝ። ሁላችሁም ሰላም ብያለሁ። እንግዲህ አማራ ዛሬ የአማራ ትግል ወደፊት ለመራመድ የሚጠብቀው ድርጅት ነበረ። ስንጠይቅ የኖር ነው አንድ ወጥ ድርጅት ነበረ። እሱም ተቋቁሞ መጥቶልናል አማራ ፋኖ ብሔራዊ ኃይል። በእኔ እምነት ይሄን ድርጅት የሚቃወም ይሄን ድርጅት ላይ መሰናክል እዚህ ድርጅት ላይ መሰናክል ለመፍጠር የሚሞክር ሁሉ አይዶን ነው ከብልጽግና እኩል
የአማራ ትግል ወደኋላ ለመጎተት የሚፈልግ ነው ወይንም ሌላ ዓላማ አለው ባይነኝ እኔ በጣም ብዙ የምናከብራቸው ሰዎች ያልሆነ አይነት ነገሮች ሲያደርጉ እያየን ነው። አንድ ነገር ማለት የምፈልገው ሁሉም ሰው ፖለቲከኛ ልንፈልግ እንችላለን፣ ግን ሁሉም ነገር እውቀት ይፈልጋል፣ ተሰጥኦ ይፈልጋል እና ፖለቲካውን ለፖለቲከኞቹ ትተን በመሪዎቻችን አምነን ከምንም ነገር በላይ አይ ቲንክ ለመንገዳቸው ለጉዟችን መሰናክል ልንሆን አይገባም። ሌላው ቢቀር እኔ አንዳንድ ጊዜ የሚካሄድ የነበረው አሁን ምን ይተገው የነበረው አርጊውመንት በጣም አንደኛ ከአማራ ስነ ምግባር የማይጠበቁ ነገሮች አሉ። አማራነታችንን እኮ የአማራነት መገለጫው መጀመሪያ ሲጀመር እርስ በርስ መከባበሩ ነው። ተቃውመህም ቢሆን መከባበሩ መዋደዱ ነው። በንግግር መፍታት መቻሉ በሽምግልና መፍታት መቻሉ ነው ነገሮች። የኛ በጣም ኤክስትሪምሊ የሄደ ሆነ እና አንዳንድ ጊዜ ምድር ላይ ያለው ጦርነት ፖዝ አድርገውት እኛ እዚህ ሶሻል ሚዲያ ላይ ያለነው ሰዎች ብስለት አሳይሰን ወይንም ተዋግተን ጨርሰን እነሱ የሚቀጥሉትን ቢቀጥሉ በጣም በአጭር ጊዜ ውስጥ የአማራ ጦርነት የሚጠናቀቅ ይመስለኛል። እኔ ምንም ጥያቄ የለኝም። ይህንን ድርጅቴ ነው፣ በመሪዎቹ ተማመናለሁ። ይዘው በሚመጡት ፊት ለፊት ይዘው በሚመጡት በማንኛውም ውሳኔ ላይ ጥያቄ አይኖረኝም። ምክንያቱም ሀ ብሎ ሲጀመር የምፈልጋቸው በጭንቅላቴ ውስጥ የነበሩ የምተማመንባቸው ሰዎች ናቸው አሁን ትግሉን የያዙት። ድርጅት መሰረትን ብለው ዛሬም የመጡት እንበርታና እንቀጥል። ፈተናችን ብዙ ነው። ተነስቶ የአማራን ስንፋን ነው የሚል ስም ሁላ ለጥፎ የመጣ ሁሉ አማራ ነው ማለት አይደለም። በጣም ልንረዳው የሚገባ ነገር እንበርታ። እኔ እንዳልኳችሁ ፖለቲከኛ አይደለሁም። በምችለው መጠን ለትግሉ የራሴን አስተዋጽኦ አድርጋለሁ። ዶክተር ስለሺ አንተ አጠገብ ተቀምጬ ምንም ፖለቲካ ላወራ አልሞክርም። በርቱልን ፖለቲከኞቻችን። አመሰግናለሁ አማራ ዛሬ ስለድሉ። በርቱልን። ታንኪዩ። በነገራችን ላይ እንዳንተ ትግል የገባው ሰውን ያላየሁም። የምትሰራቸው ኮንተንቶች ብስለትክን ነው የሚያሳዩኝ። በተለይ በቃ ሴቶችን ፋኖቻችን ላይ ያለህ እንትን ኢቭን ናሬሽኖች ስታስቀምጥ ምልክቶቻችን የአማራ ምልክቶችን ስታስቀምጥ ሲሪየስሊ በትግል ውስጥ ረጅም ጊዜ የቆየህ መሆንህን ተረድቻለሁ። እኔ አላቅህም፣ እግዚአብሔር በሚያውቀው አላቅህም። እንደውም የሆነ ሰው ነው ብዬ ነበረ መጀመሪያም ጠረጥር። ዛሬ በድምፅ ስለመጣህ በጣም አመሰግናለሁ። አማሮች ይሄን ልጅ በጣም እንድትከተሉ ትፈልጋለሁ። አክቹዋሊ በአጭር ጊዜ በጣም ትልቅ ፎሎወር ያለው አካውንት መገንባት ችሏል። አይ ቲንክ ወደፊት ብዙ ዴሊቨር ታደርጋለህ ብዬ አምናለሁ እና ታንኪዩ ለምታደርገው ነገር። ጥቁር አንበሳ በሚለው አካውንት ፎሎ እንድታደርጉ ጋብዛችኋለሁ። ባይዜ ስለምትጠቀሙ ነው። በጣም ኢንተረስቲንግ ነው የሚሰራው ኮንተንት እና ታንኪዩ ወንድሜ። አይ ቲንክ አሁን የፍትራሪ ሪፍሌክት አርግ። ረጅም ሰዓት ስለተቀመጥክ ሪፍሌክት አርግና ወደ ሌላ ሰው እሄዳለሁ። ፍትራሪ አለህ? the way forward ላይ ሪፍሌክት ብታረግ ደስ ይለኛል። ካለ ፍትራሪ ይሰማሃል? ኦኬ። ፍትራሪ ካልቻለ አይ ቲንክ አንድነት ኢዝ ፓወር ትቀድማለህ። ድርጅቱ በመፈጠሩ ምን ተሰማ? 100% ከአንተ ጋር አግሪ ነኝ። 100% ድርጅቴ ነው። በመጀመሪያ ደረጃ ድርጅት ሲመጣ ግንባሩንም ደግፈናል። መጀመሪያ ላይ ትደግፋለህ። መቃወም ከፈለክ የተወሰነ ጊዜ ጠብቀህ ከመሬት ላይ ተቃውሞ ሲመጣ ነው የምትቃወመው። ግንባሩ እንትን ሲል ተቃውሞ መሬት ላይ ያሉት እኛም ተቃወምን፣ ድርጅቱ ፈረሰ ማለት ነው እንጂ ዝም ብለህ መቃወም አትችልም። መሬት ላይ ያሉት ሰዎች ናቸው ይወስናሉ ብዬ የማስበው። ምክንያት ደግሞ የለም። አሁን አንተ እንዳልከው ነው 100% ተመልከታች ያለው ህዝብ ይከታተላል። አንተ ትጠይቃለህ። ማስረም የላቸውም፣ ምክንያት የላቸውም። ዝም ብሎ ሀሜት ነገር ነው። ምክንያቱም አንዴ ጎጃም ማግለል ነው ይልሃል፣ አንዴ ደግሞ አማራ መፍረስ ነው ይልሃል። ወይ ከአንዱ አልሆኑ ድርጅቱን የምትደግፍ ከሆነ ትደግፋለህ፣ የማትደግፍ ከሆነ አትደግፍም። በቃ መሬት ላይ ያሉት በላይ ማንም የለም። አሁን ከነዘመነ በላይ ከነአስረስ በላይ ፖለቲካ ካለው ሴራን እኔ እከራከራለሁ በላይ